ሰበር ዜና ታህሳስ 2 ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች በሁለተኛ የዜና ወጃችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በጎንደር ከባድ የተባለ ጥቃት ፈጸሙ። ከጎንደር ከተማ በቅርብ ርቀት በተፈጸመው ጥቃት የፌዴራል ባለስልጣንን ጨምሮ የአገዛዙ ኮሎኔሎች መገደላቸው ተነግሯል። ኦራል እና ፓትሮልም ተቃጥለዋል። የፋኖ ኃይሎች ከተማን መቆጣጠራቸውም ተነግሯል። ዝርዝር ይዘንበታል። በሌላ የውጊያ መረጃችን በደሴ ዙሪያ እየተደረገ ያለው ውጊያ ዛሬም ሲቀጥል በጎጃም ብቸና ፋኖ መብረቄ ጥቃት በአገዛዙ ካምፕ ላይ መፈጸሙም ተነግሯል። እንመለከተዋለን። በሌላ በኩል ፋኖ ጸረ ድሮን ሊታጠቅ አሊያም ታጥቆ እንደሚገኝ የሚያመላክት መረጃ ወጣ። የአማራ ፋኖ ምስራቅ አማራ ቀጠና የስልጠና ዘርፍ ኃላፊው የድሮን መቃወሚያ መሳሪያ ስልጠና በሚል በወጡት መግለጫ ፋኖ ሳይታጠቅ እንዳልቀረም ተገምቷል። ዝርዝር ይዘንበታል። በሌላ በኩል በወለጋ የሚደረገው ውጊያም ቀጥሏል። የፋኖ አመራር ከቦታው ጋብዘናል፣ ተሰሙታላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አለፋለሁ። የብልጽግና ልጆች ወደ ቤታቸው እየተመለሱ ነው። በዛሬው ዕለትም የፋኖ አመራር ነበርን ያሉ የአገዛዙ ቅጥረኞች እጃችንን ለመንግስት ሰጠን፣ የመንግስት የሰላም ጥሪን ተቀበልን በሚል በአዲስ አበባ ሽርጉድ ሲሉም መግለጫም ሲሰጡን ተመልክተናል። ማስረሻ ሰጤን በመከተል ሌላኛው ቡድን በዛሬው ዕለት ፋኖን ትቼ ወጣው በማለት መግለጫ በአዲስ አበባ ሰጥቷል። ከዚህ ጋር በተያዘም ፋኖ ባየ ደስታ በምስሉ ላይ ስለምትመለከቱት ግለሰብ በዛሬው ዕለት የፋኖ አመራር ነበርን በሚል መግለጫ ስለሰጡት ግለሰቦች የሚከተለውን ጽሑፍ አቅርቧል። ከዚህ ልጅ ጋር በተያዘ ፋኖ ባየ ደስታ የጻፈውን ጽሑፍ ልክ እሱ እንዳቀረበው አድርገን በማንበብ እንጀምራለን። በፎቶ ላይ የምትመለከቱት ሰው ከፌ ይባላል። በጎንቻ ሲሶ እነሴ ወረዳ ተወላጅ ሲሆን የቀድሞው የህዝባዊ ግንባሩ በጎጃም ቀጠና ፋይናንስ ክፍል በመሆን ሰራዊቱ እንዲበታተን ከዲያስፖራውና ከጸረ ትግሉ ሚዲያዎች ጋር ሰፊ ስራ የሰራ ሰው ነው። በጎንቻ ጠንካራ የሚባለውን ብርጌድ በመሰነጣጠቅ ግጭቶችን በመቀስቀስ በቀጠና የነበረውን ትግል መራር ያደረገብን የዶላር ቀለብተኛ ነበር። በወቅቱ ውስብስብ የነበረው ችግር ብቻችንን ጥርሳችንን ነክሰን በመታገል ቀጠናውን በማስለቀቅ በረሃም ለቀናቸው ነበር። በጎንቻም በእነብሴም የነበሩ አፈንጋጭ ኃይሎች በእነብሴ በረሃ ዞባራ ላይ በመመሸግ ከመርጦ ለማርያም ጎጃም መካነ ሰላም ወሎም የሚወስደውን ድልድይ ከ71ኛ ክፍለ ጦር አዛዥ ከአገዛዙ ወታደር ኮሎኔል አዱኛው ጋር በመመሳጠር ለኮሎኔሉ በቀን 50 ሺህ ብር በመክፈል ለ5 ወራት ቆይተዋል። ይህንን መሰረት በማድረግ በወቅቱ የአባይ ሸለቆ ብርጌድ ጠንካራ ኦፕሬሽን በማድረግ መጋቢት 5 ጀምሮ በወሰደው ድርጅትን የማስጠበቅ ተልዕኮ ማስረሻ ሰጤን ጨምሮ ጀሌዎቹን በሁለት ቀናት ውስጥ ሙሉ በሙሉ በመጥረግ 200 ሰራዊት ወደ እናት ብርጌዳቸው እንዲመለስ በማድረግ ከብልጽግና ጋር ግንኙነት የነበራቸውን ከሃዲዎች ዳውንት ድረስ አጣደፍናቸው። ቀጠናውን ተቆጣጥረን ፍተሻ ሲደረግ ከተገኙ ማስታወሻዎች መካከል በፎቶ የሚታየው የከፌ ይገኙበታል። የማስታወሻው ገጾች አንድ በአንድ በማገላበጥ ተመልክቻቸዋለሁ። ከበርካታ ገጾች መካከል በጥር ወር 2017 ዓ.ም በነበራቸው ውይይት ማስረሻ ሰጤ ያለህን ስምና ዝና በመጠቀም የአማራ ፋኖ በጎጃም ሰራዊትን በማፍረስ የኛ ኃይል እንዲደራጅ አላደረክም፣ ለዚህ ስራ ማስፈጸሚያ የተሰጠ 7 ሚሊዮን ብር የት እንዳደረስከው አይታወቅም የሚል ትችትን ከፌ ማቅረቡን የሚያሳይ መረጃ በራሱ የእጅ ጽሑፍ አስፍሮም አግኝተንም ነበር። በቀጣይ ባሉት ገጾች
ፋኖች በአንዳንድ የጎጃም ቀጠና አሉ የሚሏቸውን አፈንጋጮችና ኃይል የሚያስኮበልሉበትን ሰዎችን ቀጠናዎችን በመለየት በገንዘብ ለመግዛት የቀረበውንም ዝርዝር አግኝተነው በወቅቱም እርምጃም ወስደን ነበር። የትግሉን ተፈጥሯዊ ባህሪ በመረዳት በህዝባችንና በሰራዊታችን ላይ የተጣበቁ መዥገሮችን በወቅቱ እጅግ መራር ትግል በማድረግ መንቀል በመቻላችን የጎጃም ትግል ወጥ ሆኖ እንዲመራም ለማድረግ ባደረግነው ግብግብ እንደዚህ ያሉ የእፍኝት ልጆች ትልቅ ዋጋም አስከፍለውናል። ያም ሆነ ይህ ግን በወቅቱ በሰራነው ትልቅ ስራም ጎጃምን ከባንዳም አጽድተነው ነበር። ለዛም ነው በጎጃም ስም የሚንቀሳቀሱትን እነ ማስረሻ ሰጤም ወዲያውኑ ከአካባቢው ከጎጃም ምድር ያጸዳናቸው የነበረው። ነገር ግን አሁን ላይ የጎጃም ቀጠናን ለማወክ የተንቀሳቀሱት ቡችላዎችን በማጣደፍ ቆሻሻ ገንዳ የወረወርናቸውን በማንሳት ብልጽግና ሰው ያገኘ መስሎት ጮቤም እየረገጠ ይገኛል። ከፌ በናርጅና ወጋ ወረዳ በፈለገ ብርሃን ከተማ የ17 ዓመት ታዳጊ አስገድዶ በመድፈር በጎንቻ ሲሶ እነብሴ በባርጃኖና አውጃ ቀበሌ ሁለት ተጨማሪ ታዳጊ ሴቶችን አስገድዶ የደፈረ መሆኑን በተጎጂ ቤተሰቦች በወቅቱ የአማራ ፋኖ በጎጃም 8ኛና 9ኛ ክፍለ ጦር ቀርበው የከሰሱ ሲሆን ሁለቱን ንጹሃን በመግደል በወንጀል የሚፈለግ ሰላቶም ነበር። የብልጽግና ስርዓት እንደዚህ ያሉ ነውረኞችን ከፊት በማድረግ ህዝቡን ለማደናገር የሚሄድበት ርቀት ሽንፈቱን ያመነበት አጋጣሚ መሆኑን ማስገንዘብ እፈልጋለሁ። እነዚህን ጣፊያዎች በመታገል በጽናት የቆማችሁ አመራሮች፣ የሰራዊቱ አባላትና ህዝባችን የሌቦችን ፍጻሜ በማየታችሁ በእጅጉ ልትኮሩ ይገባል። አማራነት ወይንም ሞት። ክብር በጀግንነት ለተሰዉ ጓዶቻችን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል ፋኖ ባየደስታም ገልጿል። እንግዲህ ብልጽግና እንዲህ ያሉትን ነው የፋኖ አመራሮች እጅ ሰጡኝ በሚል በአዲስ አበባ በዛሬው ዕለት ፕሮፓጋንዳ እየሰራባቸው ያሉ እነዚህ ኃይሎች ከፋኖ አደረጃጀት ከተወገዱ የቆዩም በፋኖ በወንጀል ሲፈለጉ የቆዩና ወንጀለኞች የነበሩ ናቸው። ታዲያ ብልጽግና እነዚህን ነው እየሰበሰበ ያለው። በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። በደሴ ዙሪያ ወረዳ ትላንት የተጀመረው ከባድ ትንቅንቅ ዛሬም ተጠናክሮ ቀጥሏል። ውጊያው አጥቢያ ሌሊቱን ሲደረግ ያደረ ሲሆን በዛሬው ዕለት ታህሳስ 2 2018 ዓ.ም ከንጋት ጀምሮ እንደ አዲስ ተጠናክሮ መቀጠሉን የሚዲያችን የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። አገዛዙ በውጊያው የሚደመሰሱበትን ለመተካት የኢትዮጵያ አየር መንገድ የመንገደኞች መጓጓዣ አውሮፕላን ተጠቅሞ በኮምቦልቻ አየር ማረፊያ በርካታ ወታደሮችን እያራገፈ ቢሆንም ነገር ግን የዋርካው ምሬ ወዳጁ ደቦሎች ሲያሻቸው በደፈጣ ሲያሰኛቸው ደግሞ በጨበጣም አፈር ከድሜ እያስጋጡት ግብዓተ መሬቱን እየፈጸሙለት ይገኛሉ ነው የተባለው። በደሴ ዙሪያ እየተደረገ ባለው አሁን በሚደረገው ውጊያ አገዛዙ በርካታ ወታደሮችን ሙትና ቁስለኛ ሆኖበት ያጣ ሲሆን በርካታ ቁስለኛም ወደ ሆስፒታል እያጋዘ መሆኑን ነው የተገለጸው። ውጊያው አሁንም ተፋፍሞ የቀጠለ ሲሆን ቁጥራዊ መረጃዎችን ለማግኘት ተቸግረናል። እዚሁ ወሎ ላይ ስንቆይ የአገዛዙ የጦር ጀት በራያና በላስታ ግንባር አገዛዙ ዛሬ ከአጥቢያ ሌሊት ጀምሮ እስከ ማለዳ 12 ሰዓት ገደማ ድረስ በራያ ግንባርና በላስታ ግንባር የጀት ቅኝቶችን ሲያደርግ አድረዋል። ሚግ 29 እንደሆነ የተገመተ የጦር ጀቱ መነሻውን ከአፋር ሰመራ ኤልሚራ ሃንፍሬ አየር ማረፊያ መሆኑን ተረጋግጧል። ከወሎ ስንወጣ ጎጃም ላይ የአገዛዙ ካምፕ ላይ ጥቃት መፈጸሙ ተነገረ። በብቸና ከተማ በዛሬው ዕለት አዳሩን ከሌሊቱ 7 ሰዓት ከተባበሩት ማዲያ ጎን የህዝብ ላይብረሪ መሽጎ የሚገኘው የአገዛዙ የአድማ ብተና የሚሊሻ ካምፕ ላይ በሌሊት ማጥቃት በጥቅል ሻለቃ ተካሂዷል። የብርሃኑ ጁላ ሰራዊት ፋኖን ደምስሻለሁ ይላል። ነገር ግን ፋኖ በፈለገው ሰዓት መሀል ከተማ እየገባ እየጠዘጠዘው ይገኛል ሲሉም ነው የአካባቢው ነዋሪዎች የገለጹት። በትላንትናው ዕለት የአገዛዙ ሰራዊት በብቸና ከተማ ፋኖን አጽድቻለሁ ብሎ መግለጫ ቢሰጥም መግለጫውን ሰጥቶ ሳይጨርስ ሌሊቱን የፋኖ ኃይሎች ገብተው ጥቃት ፈጽመዋል። ወደ ጎንደር አልፋለው። ጎንደር ላይ ሰበር ዜና ተሰምቷል። ፋኖ ከጎንደር ከተማ አቅራቢያ መሻገሪያ የተሰኘ አነስተኛ ከተማ መግቢያ ላይ
ከአገዛዙ ወታደሮች ጋር ባደረገው ከባድ ትንቅንቅ ባለስልጣናትን ጨምሮ የአገዛዙን ከፍተኛ ወታደራዊ አዛዦች ተገደሉ። በመሻገሪያ በተደረገው ከባድ ውጊያ ባለስልጣናትን አጅቦ ሲንቀሳቀስ የነበረው የአገዛዙ ኦራልና ፓትሮል በፋኖ ኃይሎች መቃጠሉና መውደሙ ተነግሯል። በዚህ ውጊያ አስቻለው በለጠ የተባለ የጎንደር ጠቅላይ ግዛት እዝ ቀጠና ኮማንድ ፖስት የፌዴራል ሲቪል ተጠሪ ባለስልጣን ሲገደል ከሱ ጋር ታጅበው ሲንቀሳቀሱ የነበሩ የአገዛዙ ኮሎኔልና ሌሎች ባለስልጣናት እንደተመቱም ነው የተነገረው። በውጊያው ባላሰበው ሰዓትና ቦታ መብረቃዊ ጥቃት የደረሰበት ብልጽግና የግርማይ ሽጥላ አይነት ውርጅብኝ በጎንደር ደርሶበታል ነው የተባለው። እስካሁን ባይረጋገጥም ኮሎኔል አስማረ ታዬ በፋኖ ጥይት ከተመታ በኋላ ሆስፒታል ቢገባም ህይወቱ እንዳልተረፈ እየተነገረ ነው። በፋኖ ጥይት መመታቱ የተረጋገጠ ቢሆንም ህይወቱ ሆስፒታል ገብቶ ሊተርፍ አልቻለም የሚለው ዜና ግን እስካሁን አልተረጋገጠም። የተረጋገጠ መረጃ ሲኖር ይዘን የምንቀርብ ይሆናል። ከዚህም በተጨማሪ 63 የአገዛዙ ወታደሮች ፋኖ ከተማዋን ከተቆጣጠረ በኋላ በማህበረሰቡ ትብብር የተቀበሩ ሲሆን ብልጽግና በከፍተኛ ዲኮር ያቀደውና ሊያደርገው ሲዘጋጅበት የነበረም የስብሰባ መድረክም አሁን ፋኖ ተተክቶ ከህብረተሰቡ ጋር እየተወያየበት ይገኛል ነው የተባለው። ጥቃቱን የፈጸሙት የጎንደር ጠቅላይ ግዛት እዝ ፋኖች መሆናቸውም ተረጋግጧል። ወደ ሌላኛው መረጃችን እናልፋለን። ፋኖ ጸረ ድሮን ሊታጠቅ አሊያም ታጥቆ እንደሚገኝ የሚያመላክት መረጃ ወጣ። በዛሬው ዕለት በአፋባሃ ምስራቅ አማራ ቀጠና ሚኒልክ እዝ የስልጠና መምሪያ ኃላፊ በፍቅሩ ፈንታው ገጽ በኩል በተላለፈ የስልጠና ጥሪ በድሮን መቃወሚያ ላይ አሰልጥነን የፋኖ አባላትን ማብቃት እንፈልጋለን። ስለሆነም የፋኖ ትግል የገባችሁ ለትግሉ ዓላማ ራሳችሁን የምትሰጡ ኢትዮጵያውያን ከዚህ በታች በተዘረዘሩት በዲግሪ ደረጃ አሊያም ከዛም በላይ የትምህርት ማስረጃ ያላችሁ ምስራቅ አማራ ፋኖ በአፋጣኝ ትግሉን እንድትቀላቀሉም ይጠይቃል ሲል በርካታ ዝርዝሮችን አስቀምጦም ጥሪ ማቅረቡ ተነገረ። ከነዚህ የዲግሪ ፕሮግራሞች መካከል ኤሌክትሪካል ኢንጂነሪንግ፣ ኤሮስፔስ ኢንጂነሪንግ፣ ሳይበር ሴኩሪቲ እና ኮምፒውተር ሳይንስ ይገኙበታል ነው የተባለው። የፋኖ አመራሩ ይህንን ረጅም ሀተታ ያለውን የስልጠና ጥሪ ማቅረባቸውን ተከትሎ ፋኖ የድሮን መቃወሚያ እጁ አስገብቷል አሊያም እጁ ለማስገባት ከጫፍ ደርሷል የሚሉ ግምቶች እየተሰጡም ይገኛሉ። ነገር ግን ከፋኖ ኃይሎች ጋር በተያዘ የድሮን መቃወሚያ መሳሪያ የስልጠና ጥሪ ቀረበ እንጂ ፋኖ በይፋ ድሮን መቃወሚያ ታጥቅ ያለው የሚል መግለጫ እስካሁን አልሰጠም። በቅርቡ እነምር ወዳጁ ከኤርትራና ህወሓት ጋር ተጣምረው ወጉን ሲሉ ብርሃኑ ጁላ በአደባባይ ተናግረው ነበር። አክለውም ፊልድ ማርሻሉ ፋኖ ከኤርትራ መሳሪያም እየተላከለት ነው ሲሉ መክሰሳቸውም አይዘነጋም። እንደሚታወቀው በወለጋ ምድር የአማራ ፋኖ ኃይሎች ውጊያ እያደረጉ ነው። ከዚህ ጋር በተያያዘ ወቅታዊ ሁኔታዎችን ሊያስረዱን ከወለጋ የሚገኙ የፋኖ አመራሮች በስልክ መስመር ላይ ይገኛሉ። የተደረገውን ቆይታ አድምጠን እንመለስ። እንደምን ቆያችሁ? ከዚህ ሰዓት ጀምሮ የወደ ግንባር መረጃዎችን ጋዜጠኛ ኤልያስ ደባሱ አደረሳችኋለሁ። ቀጥታ ማልፈው ወደ ምስራቅ ወለጋ ይሆናል። ምስራቅ ወለጋ ዞን በተለይ ኪረሙ ወረዳ ላይ ሰሞኑን እንግዲህ የወለጋ ፋኖ ቢዛሞ ማለት ነው የአፋባ አካል የሆነው ጠንካራ ውጊያዎችን አድርጓል። ከነዚህም ውስጥ እንግዲህ ይበልጣል መኮንን አዲስ ዓለም ክፍለ ጦር አንዱ ይገኝበታል። ቃል አቀባዩ አርበኛ አበበ መስመር ላይ ይገኛል። አቤ እንዴት አለ? እግዚአብሔር ይመስገን። እንዴት ነህ ኤልያስ? ደህና ነኝ ይመስገነው። እስኪ መግቢያ ላይ እንደተናገሩት ሳምንታዊ ጥቅል የአውደ ውጊያ መረጃዎችን እንድታደርሰን ነው የጋበዝኩ። መቀጠል ትችላለህ። እሺ፣ አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ሰሞኑን ባደረገው የሶስት ቀን ውጊያ ህዳር 28 ቀን፣ ህዳር 20 ቀን፣ ህዳር 30 ቀን 2018 ዓመተ ምህረት በምስራቅ ወለጋ በኪረሙ ወረዳ ከሀሮ አዲስ ዓለም ቀበሌ ተንቀሳቅሶ በሶስት አቅጣጫ የወጣው የአገዛዙ ኃይል አንደኛው ወደ ባጆ ቀበሌ፣ ሁለተኛው ወደ ቡናወንዝ ቀጠና፣ ሶስተኛው ወደ ቡሬ ሚካኤል ቀጠና ሲሆን በሶስት ግንባር የጠላት ኃይል ጋር ሲዋጋ ህዳር 28 ቀን ቀኑን በሙሉ ውሏል። የቡናወንዝን ጠላት ሙሉ በሙሉ ወደ መጣበት ለመመለስ ችሏል። እንዲሁም ህዳር 29 ቀን በሁለት ግንባር ሲዋጋ
ውሏል። እንዲሁም ግንባር በግንባር ምሽግ ሰርቶ በምሽግ ላይ ሲዋጋዋል። በሶስተኛው ቀን ሂዳር 30 ቀን እንዲሁም በምሽግ የነበረው ውጊያ እንደቀጠለ ሆኖ ሳለ በጎን አልፎ የይበልጣል መኮንን አዲስ ዓለም ክፍለ ጦር እና የብርሃኑ ምስጋናው መብረቁ ክፍለ ጦር በጥምር በኪረሙ ወረዳ ቅርብ የሚገኙትን ቀበሌዎች ቦቃ ቀበሌን፣ ነጭዶ ቀበሌን እንዲሁም ወደሳ ዲባ ቀበሌን፣ ኮንዶ ቀበሌን 4 ቀበሌዎችን ሂዳር 30 2018 ዓመተ ምህረት መቆጣጠር ችሏል። በሁሉም ቀጠና የነበረው ጠላት እግሬ አውጪኝ እያለ ወደ ኪረሙ ሰርጥቆ ገብቷል። የኪረሙ ወረዳ እንዲሁም አሁን ሰዓት ላይ በፋኖ ኃይል ተከቦ ይገኛል። የቀር መኮንን አዲስ ዓለም ክፍለ ጦር የሰራው ገድል በሶስት ግንባሮች የሰራው ገድል ያገዛዙ ኃይል በከባድ ሁኔታ ጨፍጭፏል። ግማሹን ደምስሷል። የጠላት ኃይል ሙትና ቁስለኛ ሆኖ ወደ መጣበት ሽንፈትን ተፈራርቦ ተመልሷል። የጠላት ኃይል የሞተ 125 ሲሆን ቁስለኛ 108። ይህ ከባድ ኪሳራ የደረሰበት ያገዛዙ ኃይል 8 ዲሽቃ እና 4 ሞርተር ጭኖ የገባው ወደ ሶስቱ አቅጣጫዎች ወደ መጣበት እግሬ አውጪኝ ብሎ ሲመለስ ንጹሃን ላይ፣ እንስሳ ላይ፣ ሰብል ላይ፣ ከቤት ላይ ጉዳት አድርሷል። ንጹሃን ላይ 3 ሰዎችን ገድሏል። አንዱ ጆሮ የማይሰማ ገውጦሮ ሲሆን 2 ሽማግሌዎች ናቸው። 15 እንስሳት ላይ 15 ከብቶችን በከባድ መሳሪያ ጨፍጭፏል። እንዲሁም 7 በሮች የማህበረሰቡን በሮች አርዶ በልቷል። ሰብል ላይ በከባድ መሳሪያ ብቻ ሳይሆን በክብሪት 5 ሄክታር በቆሎ አቃጥሏል። የማህበረሰቡን ቤት እንዲሁም 20 ቤቶችን አቃጥሏል። በጅምላ አማራ በመሆናቸው 54 ሰዎችን ወደ እስር ቤትም ይዞ ወጥቷል። 30 እናቶች ሲሆኑ 14 ህጻናት ናቸው። 10 ደግሞ ሽማግሌዎችና አባቶች ናቸው። ይህ ከባድ ኪሳራ ያሳሰበው ኃይል በአማራነታቸው እኒህን ማህበረሰቦች ከሶስት ግንባር እግሬ አውጪኝ እያለ ሲወጣ እየሰበሰበ ይዞ ወደ ወረዳ ይዞ ገባ። አሁንም በተጨማሪ በሌላ ግንባር ቀን 30 ሂዳር 2018 ዓመተ ምህረት የይበልጣል መኮንን አዲስ ዓለም ክፍለ ጦር እና የብርሃኑ ምስጋናው መብረቁ ክፍለ ጦር በጥምር የሰሩት ጀብድ የጠላትን ኃይል በጋራ የደመሰሱት ኃይል የብልጽግና የኦሮሚያ ሚሊሻ ሪቴ ሞላ የብልጽግና ካቢኔ እንዲሁም የብልጽግና ፖሊስ የኦሮሚያ ልዩ ኃይል እና በኦሮሚያ አድማ ብተና እንዲሁም ያገዛዙ ስርዓቱ መከላከያዎች ይገኙበታል። ከነበሩበት ሸሽተው ወደ ኪረሙ ወረዳ እየሮጡ ገብተዋል። የጠላት ኃይል የሞተ 35 እንዲሁም ቁስለኛ 41 ናቸው። ቁስለኞቹ በኪረሙ ወረዳ የገቡ ሲሆኑ ኪረሙ ወረዳ ቴሎላ የብልጽግና ካቢኔ የብልጽግና ፖሊስ የኦሮሚያ ልዩ ኃይል እንዲሁም አድማ ብተና እንዲሁም ያገዛዙ የስርዓቱ መከላከያ ይገኙበታል። ከነበሩበት ሸሽተው ወደ ኪረሙ ወረዳ እየሮጡ ገብተዋል። የጠላት ኃይል የሞተ 35 እንዲሁም ቁስለኛ 41 ናቸው። ቁስለኛ ከኪረሙ ወረዳ ፈርቶ ከየአቅጣጫው የሰበሰበውን በአምቡላንስ ጭኖ ወደ ጅዳ ወረዳ ይዞ ሸሽቷል። ይህ ከባድ ጉዳት የደረሰበት የአገዛዙ ኃይልና የኦሮሚያ መንግስት የብልጽግና ካቢኔ በጥምር ሆነው በቀጠናቸው በወረዳው የሚገኙትን አማሮች ከተኩሱ ቀን ጀምሮ እስከ አሁን እየሰበሰቡ እያሰሯቸው ይገኛሉ። ግማሾችን ከፊልም እያሳደዷቸው በገዘ በረሃ በገጠር ማህበራም ቦታዎች እየተሰደዱ ይገኛሉ። በማንነታቸው እየተንገላቱና እየታሰሩ የሚገኙት አማሮች በየቀበሌው የፋኖ ኃይል መቋቋም ሲያቅታቸው እንዲህ ባማረታቸው ያገራታቸው ይገኛሉ። አመሰግናለሁ። እንግዲህ የአማራ ፋኖ ብሔራዊ ኃይል ወለጋ ክፍለ ሀገር ፋኖ የሚዛሞ በተለይም የይበልጣል መኮንን አዲስ ዓለም ክፍለ ጦር ህዝብ ግንኙነት አርበኛ አበበ ለሰጠኝ የሳምንቱን መረጃ በጣቢያችን ስም እጅግ አድርጌ ነው የማመሰግን። መልካም ጊዜ ይሆንልህ። እሺ፣ ለሁላችን ነው።
በሸበል በረንታና እነማይ ወረዳ በተደረገ ተጋድሎ ፋኖ ትልቅ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል ከባድ የሆነ ኪሳራ መከናነቡ ተሰምቷል። ውጊያው የጨበጣ ውጊያ ሲሆን በዚህም ፋኖ እምቅ የጦር ጥበቡን ተጠቅሞ ከያውራ ጎዳናው ተለቃቅሞ የመጣውን የአገዛዙን ሰራዊት ዶጋመድ አድርጎታል ነው የተባለው። ውጊያው የተጀመረው ቃኝ ለቃኝ ብቻ ነበር የተባለ ሲሆን አገዛዙ የደረሰበትን ኪሳራ መቋቋም ባለመቻሉም ሜካናይዝድ ሲጠቀም ፋኖም ሜካናይዝድ እግረኛ ከመሐንዲስ ክፍለ ጦር ጋር በማሰለፍ ድል የተጎናጸፈበትን ተጋድሎ ማድረጉን ሚዲያችን ለማረጋገጥ ችሏል። በድል የተንበሸበሸው አውደ ውጊያ የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር 7ኛ ቀኑን ያስቆጠረ እልህ አስጨራሽ ትንቅንቅ የአብይ አህመድን ቅጥረኛ ሰራዊት በበረሃ ነብስቶቹም የፋኖ ብርቱ ክንድ ተቀጥቅጦም እንደ ቅጠል ረግፎበታል። በትናንትናው ዕለት ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ቀኑ ሙሉ በተደረገው አውደ ውጊያ የአፋባሃ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የጦር ጠበብቶቹም መሐንዲሶቹ በወታደራዊ አዛዥ ሻለቃ ጌጥ ያለሙ፣ ምክትል ወታደራዊ አዛዥ 50 አለቃ ተገኘ ደጀን፣ በዘመቻ መሪ 50 አለቃ ወተቱ ተስፋ፣ ምክትል ዘመቻ ወታደራዊ ቻሌ አበበ እንዲሁም የክፍለ ጦሩን ቃኝና መሐንዲስ ጦር አዛዦች እንዲሁም ዘመቻውን ጨምሮ በየሻለቃ ያሉ ጦር አዛዦች እንዲሁም ዘመቻውን በሰሩት ድንቅ ጥበብ የተሞላበት ኦፕሬሽን ደረቅ ወንዝ ፍልውሃ ብሔራዊ በተባሉ ቦታዎች ታላቅ ድልን ተአምር ሰርተው በአገዛዙ ወታደር ላይ ድልን ተቀዳጅተዋል። በዚህም አውደ ውጊያ ከፍተኛ አመራሮችን ጨምሮ በርካታ የብልጽግና ኃይል ሙትና ቁስለኛ መደረጉም ተረጋግጧል። የብልጽግና ኃይል በዙ 23 እና ሜካናይዝድ የታገዘ ውጊያ ቢያደርግም የፋኖን ከባድ ምት ግን መቋቋም አልቻለም። ቁጥራዊ መረጃዎች እስካሁን ባይታወቁም ከ100 በላይ የሚሆን የአገዛዙ ወታደር ሙትና ቁስለኛ መሆኑም ነው የአይን እማኞች ከቦታው የገለጹልን። ከዚህ በተጨማሪም የብልጽግና ከፍተኛ ወታደራዊ አመራሮችና የወረዳው አመራሮችም እንደተገደሉ ነው የመረጃ ምንጮቻችን የገለጹት። ዙ 23 እና ሌሎች ከባባድ መሳሪያዎችን የያዘው የአገዛዙ ጦር ከፋኖ ፊት ሲቆም ግን በክላሽ የሚንበረከክ የሚሸበር ሆኗል ነው የሚሉት የአይን እማኞችና የአካባቢው ነዋሪዎች። ከሸዋ ወደ ተሰማው ሰበር ዜና አልፋለሁ። ተመስገን ጥሩነህና ሌሎች የፌዴራል መንግስት ከፍተኛ ባለስልጣናት በአማራ ፋኖ ኃይለማርያም ማሞ ክፍለ ጦር ጥቃት ተፈጸመባቸው። የፌዴራል ከፍተኛ ባለስልጣናት በከፍተኛ እጀባ ወደ ደብረ ብርሃን እያቀኑ ባሉበት ነው ከሸኖ ወጣ ብሎ በሚገኝ አካባቢ ጥቃት የተፈጸመባቸው ተብሏል። ኃይለማርያም ማሞ ክፍለ ጦር በተደጋጋሚ በሸኖና በኦሮሚያ ግዛቶች ጥቃት ሲፈጽም የቆየ ሲሆን ኦሮሚያ ድረስ ገብቶም የወረዳ አመራር ማርኮ መውጣቱም ከዚህ በፊት የሚታወስ ነው። በዛሬው ዕለት ከሌሊቱ 11 ሰዓት ደብረ ብርሃን የተገነባ አዲስ የባለ ሀብቶች ፎቅ ለማስመረቅ በከፍተኛ እጀባ ወደ አካባቢው እያቀኑ የነበሩት ተመስገን ጥሩነህ ሶፊ ከምትባል መንደር ላይ በፋኖ ኃይሎች የደፈጣ ጥቃት የተፈጸመባቸው ሲሆን አጅበው ሲንቀሳቀሱ ከነበሩ 6 መኪናዎች አንዱ በአርፒጂ ተወንጫፊ መሳሪያ ዶጋመድ መሆኑም ተነግሯል። ቁጥራቸው በውል ያልታወቁ አጃቢዎች መገደላቸውና መቁሰላቸውም ሲነገር ተመስገን ጥሩነህ የተጫነበት መኪና የትኛው መሆኑ አለመታወቁም ከሞት አትርፎታል ነው የተባለው። ነገር ግን ከደፈጣ ጥቃቱ በኋላ ጠቅላላ የመንግስት መኪኖች ካቀዱት ደብረ ብርሃን ጉዞ በመመለስ ወደ ኋላ ወደ አዲስ አበባ መፈርጠጣቸው ነው የተነገረው። ተመስገን ጥሩነህ ከዚህ በፊትም ለስራ ጉብኝት ድሬዳዋ በሄደበት በኦነግ ሸኔ ደንገጎ በተባለ ቦታ ላይ ወደ ሐረር ሲያቀና ጥቃት ተፈጽሞበት እንደነበረም የሚታወስ ነው ተብሏል።